አሁን ነገር ጅቡቲ ውስጥ ስንት ሚሊታሪ አለ? አሜሪካ አለ፣ ቻይና አለ፣ ኢጣሊያ አለ፣ ህንድ አለ፣ ጣሊያን አለ፣ ስንት ሚሊታሪ አለ አውቃለሁ። ፖለቲካል ሳይንስ እኔ አንተን ጠላሃለሁ። አንተ ነው አዳምጠኝ። ለምንድን ነው የማታዳምጠው? እኔ አዳምጬሃለሁ እኮ ወንድም። እሺ የራሴን ግምት ነው የምሰጠህ። መንግስት ግን የራሱን የወሰደበት አቋም አለ። ጽምዶ የሚል ኃይል እየመጣብኝ ነው ብሎ ስለሚያስብ የራሱን ፖለቲካ ለመጠቀም አሰብን መዞ አነሳ ብዬ ነው ማስበው። እንደኔ ሂሳቤ አሰብን መዞ አነሳ ያን ነገር ለማክሸፍ ወይም ያን ነገር እንትን ለማለት አሰብን መዞ አነሳ ብዬ ነው ማስበው እንጂ እንዳልከኝ በዚህ ሰዓት በጦርነት ስንት ዓመት ያልተመለሰ ነገር በጦርነት ያመጣል መምጣትም አለበት ብዬ እኔ አላምንም። በራሴ እይታ ነው ነገር ጽምዶ ከመጀመሩ በፊት ወያኔና ኢትዮጵያ ተዋጉ አይደል? ኤርትራ አልገባም፣ እዛ ውጊያ ውስጥ አልገባም። ስንቱ ኤርትራ ወጣት አልከፈለ። ያንተ ፕራይም ኢትዮጵያ መስዋዕት ከፍሏል እኮ በጣም ሻዕቢያ ባይኖር ዛሬ ምናው ይውጠን ነበር አላለም? ማስ ሚዲያ ላይ አልተናገረም፣ አልሰማሁም። የትኛውን ጦርነት ነው የምትለኝ? አሁን የበልጽጋ ይቀርቡ የትግራይ ጦርነት ነው ወያኔ ጋር ሲዋጋ ሻዕቢያ ባይኖር ማን ይውጠን ነበር አላለም? ፓርላማ ላይ አላወራም። ይንቃል አልሰማሁም። ሰምተዋል። እኔ ፖለቲካ ፓርቲዎች ዛሬ ምን ይላሉ ነገ ምን ሁሌ ሀሳባቸው እንደተቀያየረ ነው። እነሱን ሳይሆን እኔ እንደ ህዝብ የራሴን አቋም ነው ወስዶ ኦኬ። አንተ ካልሰማው እዚህ ጋር ያሉ ሰዎች ሰምተውታል ብሎ እኔ መንግስት ወንድሜ ኤርትራ ሰማን ነው። እኔ መንግስት ደጋፊ አይደለም፣ ስለ መንግስት አይደለም ማወራው። እኔ መንግስት ደጋፊ አይደለም። እኔ አንድ ኢትዮጵያዊ ነኝ። ይኸውልህ የኔ ወንድሜ እምልህ እኛ በሰላም በፍቅር ሁሉ ነገር ይበቃል። ምንም ግን እኔ በጣም ገባህ አሁን ስሜታዊ ሆኖ የሚያናግረኝ ያለው ህዝቡን የኢትዮጵያ ህዝብ ጥያቄው ሌላ የሆነውን ነገር አምጥቶ አሰብሎ ሰውን ማንጫጫቱ ምን አመጣው? የኤርትራ መንግስት እኮ እድሜ ለማራዘም አትጠቀሙ አላለም። እውነቴን ነው። እንኳን ዛሬ አይደለም ሲገቡ ጀምረው ህዝባዊ ግንባር ሲገቡ ጀምረው የኢትዮጵያ እንኳን አይደለም ኢትዮጵያን ተውና በሰላም ሌላውም እንዲጠቀም ግን ባህርህ ላይ ግን የወታደር እንትን ማድረግ ግን አይቻልም። ምክንያቱም ለሁላችንም ምልህ አደገኛ ነገር ነው። እዛ ላይ እንትን ብሎ ሚሊታሪ ከባድ ነገር ሚሊታሪ የሚባል ነገር ካምፕ አይሆንም። በቃ እስከ ዛሬ ድረስ እኮ ኢትዮጵያ ባህር ሳይኖር ባህርም እኮ እያለ እኮ በደርግ ጊዜ እኮ አሰብን ደርግ እኮ ይዞት እንትን ነበር። አሁን እሱ አንተ ባልከው አቋም ግን የባህር እንትን ኃይል ሰማ በመንጌ ጊዜ እኮ አሰብ እኮ በኢትዮጵያ ስር ነበረች። ግን ከእርዳታ ስንዴ እዛው ነው ያደግነው የተወለድነው። ምንም የተለየ ነገር ካሁኑ የተለየ ነገር አይደለም። ራይል የኔ ትውልሽ እኔም የኖርኩት ከኤርትራኖች ጋር ነው። እኔ መሰለ የሚያነሳ ኤርትራኖች ነው እና ፋሚሊዎች እኔ እንደዛ ሰው ልጁ አሁን ባመጣው ፖይንት ላይ ጥያቄ ብጠይቅ የባህር ኃይል ኤርትራ ላይ ኢትዮጵያ ቢኖራት ምችል አሁን ጅቡቲን ጠቅሰ የተለያየ ሀገሮች አላቸው። ለምንድነው ኢትዮጵያ እዛ ጋር ቢኖራት ይጠቅማታል ብዬ የማስበው የጥላት ግብጽ ጥላቷ ናት። የተለያየ ሀገር ጥላቷ ናት። ኃይሏንም ለማጠናከር ይጠቅማታል ብዬ አስባለሁ። አሁን ጅቡቲ ላይ የተለያየ ሀገር አላቸው እንዳልክ እንደዛ ቢያስብ በሰላማዊ መንገድ ቢኖረው የኢትዮጵያ መንግስት ክፋት የለውም ብዬ አስባለሁ ነበረ። እኔም እንዳንታስባለሁ። ግን ምን መሰለህ የአፍሪካ መሪ እውነቴን ነው የምልህ ሆዳም ነው፣ ያሳርድሃል። ነገ ሌላ ሰው አምጥቶ እንትን ነው የሚያደርግህ እና እኔ አላምነው። ይኸውልህ እዚህ ጋር እኮ አልከለከለውም እኮ መሽ አልከለከለውም። አትጠቀም እኮ ብሎ እኮ አልከለከለውም። እልህ ውስጥ ከቶ እዚህ ነገር ውስጥ ነው ህዝቡን የኢትዮጵያን ህዝብ አነሳስቶ የኤርትራን ህዝብ አነሳስቶ እንዲህ ከመሆኑ በፊት ምን ነው አግዘኝ ብሎ ቂጡን ሲልስ አልነበር እንዴ? የይሱን ነው ተጣልተዋል በመሀል አሁን በፖለቲካ እኮ አይደለም እኮ በዚህ ጉዳይ በጨዋ ደንብ ቢያናገረው ኢሳያስም ቢለዋል የሚያጣላቸው ምን ትክክለኛ ነገር ያጣላቸው ምንድን ነው? ፖለቲካ ነው። አብይ ለምን ተስማማህ ነው ወያኔ ጋር ለምን ተስማማህ ነው የመጀመሪያ የፖይንቱ። ወያኔ ጋር አንድ ነገር እነግርሃለሁ። ከወያኔ ጋር ሲዋጉ እኮ ቢያንስ አላቅም 100 ወለ 200 ሰው እኮ ጃስ ኤርትራን እኮ እዛ መስዋዕት ከፍለዋል ለኢትዮጵያ ሲሉ። ያ ጦርነት ነው መስዋዕት ተከፍላለች። እነግርሃለሁ ደብረ ብርሃን ስትደርስ እኮ ከደብረ ብርሃን እኮ ጨፍጭፎ የመለሰት እኮ ሻዕቢያ ነው እንጂ አዲስ አበባ ይገቡና 4 ኪሎ ይቆጣጠሩ ነበር ወያኔ በሰዓቱ። እና እኛ በዛ አይደል እንደምንጠላችሁ እስካሁን ገብቶ በተቆጣጠሩት እናንተ ስለመለሳችሁ ነው እኔ ራሱ የሚደብረኝ።
ኦኬ አሁንም እጃችን ሰብስበናል። አሁንም ይነሳሉ። ኖ አይ የአብይና መንግስትና የኤርትራ መንግስት ጸባቸው ግን የፕሪቶሪያ ስምምነት ነው። ቀጥታ ትክክለኛ ከዛ ጊዜ ጀምሮ ነው ጸብ የጀመረው። ሻዕቢያ አንድ ነገር እነግርሃለሁ። ከአንድ ጋር ዓላማ ከያዙ ከአንድ ዓላማ ካለው ከአንድ ዓላማ ይጨርሳል። ዓላማ ከካደው አንድ ዓላማ ከፖለቲካ ሳይንስ ከወጣ ካሁን በኋላ አሁን ከሻዕቢያ ከዚህ ወደ ባሻ ይታረቃል ብለህ ታስባለህ? ልክ እንደ ወያኔ የሚጠራቸው እነ ጌታቸው ረዳን ባየህበት ፖለቲካ ይታወቃል። ስለ ሻዕቢያ እነግርሃለሁ። ከታች ያለው ወንድሜ ኤርትራ ማን ኢትዮጵያ የሚባል ሀገር የለም አትበል። ኢትዮጵያ የሚባል ሀገር አለ። እሱ አልሰጠን እሱ አይቀማም። ኢትዮጵያ ደግሞ የብዙ ሰዎች ያሁን ያለው የብልጽግና መንግስት ይሄዳል። ኤርትራ አንድ መንግስት አስቀምጣ ኢትዮጵያ 4 መንግስት ትቀይራለች። ኢትዮጵያ የምትባል ሀገር አላውቅም ማለት እኮ መብት ነው። ይበላ መብቱ ነው። እኔ ኤርትራ የምትባል ሀገር የለችም ብላ አይከፋህም አንተ? ምንም አይከፋኝ። ጂኦግራፊ አታውቅም። ቴንኪው ካልከፋም ምንም ችግር የለም። ለምን ታዲያ ኤርትራ እንደዚህ ማለት ትክክል አይደለም። ኤርትራ የምትባል ሀገር አለች፣ ዓለም የሚያውቃት። ኢትዮጵያ የምትባል ሀገር አለች፣ ዓለም የሚያውቃት። ይሄ ደግሞ ማህበረሰቡና ህዝቡን ይነካል። እንደዚህ ሲባል አሁን ኢትዮጵያ የምትባል ሀገር የለችም ስትል ብዙ ህዝብ ትነካለህ። እኔ ለውጥ እፈልጋለሁ። ይሄ ህዝብ እናትስ እየሞተ ያልተነካ አሁን ኢትዮጵያ የለችም ስለተባለ ይነካል ብለህ ታስባለህ? ኢትዮጵያ የምትባል ሀገር የለችም የሚባል ነገር የለም አለ። ኮሜንት ያንብቤው ማሪ የት አለ? ኢራን ማን የሚለው የኤርትራ ባንዲራ ላይ ያደረገው ደንቆሮ ነው። ኤሪትራ ኢትዮጵያ እኔ ያልገባኝ ማህሪ እኔ ያልገባኝ ሁላችሁ ማለት ነው። ካንተ በላይ ግን ኢትዮጵያን አውቃታለሁ። ለምን አትለው? እኔ ካንተ በላይ ከሱ በላይ እኔ ማህሪ እኮ ቄራ ነው። አሪኮ ያውቀዋል እኮ አዲስ አበባ እኮ ምን አለ መሰለህ አንድ ነገር ስማለሁ። ኤሪትራ የምትለው ያለው አንድ ነገር እንደማመጥ ምን መሰለህ፣ እኛ የምናወራው ፖለቲካ ነው፣ ስርዓት ላይ የምናወራው። የተከበረ ማህበረሰብ የተከበረ ሀገር አለ። ገብቷል? የብዙ ህዝቦች ስብስብና የብዙ እምነቶች ስብስብ ያለበት ሀገር አለ። የሀፍቱ ሪስፔክት እኛ የምናወራው ስርዓቱን ነው። አንድ ስርዓት ዳሴት። ከዛ ውጪ ማንም ሰው ሊነካ አልፈልግም። ለመሰለ የኢትዮጵያ መኖርና ህይወት መቀጠል የኤርትራ መቀጠል ነው። የኢትዮጵያ መፍረስ የኤርትራ መፍረስ ነው። የሀፍቱ አንደርስታንድ። ሶማሌ ሲፈርስ እኛ ኢትዮጵያ ውስጥ ነበርን። ገብቷል? ኢትዮጵያ ውስጥና አዲስ አበባ ውስጥ ምን አይነት ጫና እንዳመጣ፣ ምን አይነት ኑሮ ውድነት እንዳመጣ፣ ምን አይነት ቀውስ እንዳመጣ ያውቃሉ። ስለዚህ የሀፍቱ ስታፕ ዶንት ፋክን ዲስሪስፔክት ፒፕል ኦር ካንትሪ ጀስት ቶኪንግ አባውት ፖለቲክስ ኦንሊ አሴት ዛሬ ነው። ካሁን በኋላ ብዙ ነገር ጠብቅ። እኔ እነግርሃለሁ ነው ኤርትራ እውነቱን ነው ማሪ የሚናገረው። ካሁን በኋላ ብዙ ነገር ጠብቅ። እኔ ግልጽ እነግርሃለሁ ጠብቅ። ካሁን በኋላ ብዙ ታሪክ ጠብቅ። ፖለቲከኞች ብዙ ነገር እናት አባትን ወገን አላውቅም። የሆነ ጉድጓድ ካለ ጉድጓድ ቀብራቸው። ኧረ ስነ ስርዓት አድርግ። እኔ ግልጽ እነግርሃለሁ ይፈጠራል። እኔ እንደሚፈጠር እርግጠኛ ሆኜ እነግርሃለሁ። ጠብቅ። እንዴ እንደዛማ አይደለም። አይ እኔ ይሄ የማይሆን ንግግርማ ደስ አይልም። ዝም በሉማ ሁላችሁም ፕሊስ ዝም በሉ። ስማ እንጂ አንተ ቆይ ሆሎ ዋን ሰከንድ ስማ። ምን ማለት ነው? ማን አንተ? መጀመሪያ ኤርትራዊ ነህ አንተ? ሚትን ክፈተው። ሚት ነው ያለው። ሄደ እኮ አለ በትልቁ ነው አለ። አይረም ኤርትራ ሽኮር ምትላለው ኤርትራ ሽኮር ባይዘው ምን አለ መሰላችሁ፣ በጣም እንትን ነው። አሁን ይሄ ልጅ አሁን እንደዚህ ነው ከዚህ ነው ብሄሩ አላችሁ። እኛን ተመሳስለው የኛን ፖለቲካ የሚያበላሹ ማአት ሰዎች አሉ። የኛ ነው የኛ አይደለም ብዬ ምክንያት አላደርግላችሁ። በጣም ቆሻሻዎች ኤርትራ ውስጥም ሆኖ ኤርትራውያን ሆኖ የኤርትራ ጥላቻ ያላቸው ዲቃላዎች አባቶቻቸውን የማያውቁ መሰረት አፈጣጠር የሌላቸው ማአት ነው ያሉት። አሁን ይሄ የኛ አውቆ ኤርትራ ብሏን እንጂ ኤርትራዊ አይደለም አላችሁ። ስለዚህ ይሄ ቆሻሻ ነው። እንደዛ የሚባል ነገር የለም። ኢትዮጵያ ማንም ኤርትራዊ አልኩ እኮ ለመጀመሪያ ጊዜ በታሪኩ ለኢትዮጵያ ነው ዋጋ የከፈለው። እነ ጀነራል አማን አንዶም ናቸው። እነ ዘርአይ ደረስ ናቸው። ኤርትራዊ በተአምር አልኩ እኮ አይደለም ገንዘቡን አይደለም ጥሩ አስተሳሰቡን ህይወቱን ለኢትዮጵያ ሳስቶ አያውቅም። አንተ ቆሻሻ። ስለዚህ አልኩ እኮ እኛ ሶሻል ሚዲያ ላይ ያው ጥንቃቄ ማድረግ ያለባችሁ ነው። የተለያየ ሰው በምንም አይነት አካውንት መምጣት ይችላል። በተለይ ማለ ያርጎ የትም ቦታ ልትል ትችላለህ። እኔ ይኸውልህ አንድ ነገር እዚህ ሶሻል ሚዲያ ላይ የፈለጉ ፖለቲከኞች ቢያናዱኝም ህዝቤንም ቢሳደቡም በእነሱ ደረጃ አልወርድም። ለምን ነገ ጠዋት እነሱ የሚያሳፍር ነገር ስለሚሰሩ እኔ የሚያሳፍር ነገር መስራት አልፈልግም። ሄደ ቤትህ ከፍተህ
መናገር ትችላለህ፣ ይመለሱላል ኢትዮጵያኖች። እኔ ቤት ግን ለዚህ አይነት ማስተናገድ የለም። ማንኛውም መንግስትም እንዲያይልም መሀሪ ኤርትራ መንግስትም ምን አልከኝ? መንግስት ይኸውልሽ፣ መንግስት በተአምር በህዝብ ሁኔታ ተናግሮ አያውቅም፣ በሀገር ሁኔታ ተናግሮ አያውቅም። እኛ ደግሞ ይኸውልህ እኔ መንግስቱ ተቃዋሚ ነኝ፣ የኤርትራ ብቃወመውም ነው የምልህ። ስለ ኢትዮጵያና ህዝብና አገር አንስቶ መጥቶ ቢናገር የኤርትራ መንግስት እኔ እቃወማለሁ። ለምን ካልከኝ ነገ ጠዋት እኔ የምኖረው ከዚህ ህዝብ ጋር ነው። አይተናል እኮ 20 ምናምን ዓመት ጊዜ በጦርነት ቦርደር ተዘግቶ ሌላ መንግስት ተቀይሮ ሰላም ሲመጣ ህብረተሰቡ እንዴት እንደተደብላለቀ አውቃለሁ። ስለዚህ እኛ የሚጫወቱብን ፖለቲከኞች ናቸው። ፖለቲካው ላይ ተናገር፣ አለበለዚያ ግን ህብረተሰብና ሀገር ላይ ወርዳለሁ ካልክ ግን የመጀመሪያ አልኩህ እኮ ኤርትራዊ ብትሆንም የኔ ጠላት አንተ ነህ። አይዶን ጊቭ ሺት። ስለዚህ የማንም ህብረተሰብ እንዳትነኩ። ባሉት ስርዓቶች በሁለቱም ነገር ላይ ቅሬታ ካለ መናገር ትችላለህ። በፖለቲካው ላይ እናውራ። ከዛ ውጭ ግን ህዝብ የነካ ሞዴሬተር አለሽ አይደል? ራሄል እኔ እኮ ራሄል እኮ ሞዴሬተር ትወስጃለሽ፣ አትጠቀሚበት። እንደዛ አይነት ክፍታት ሲመጡ ማውረድ አለብን። ቆይ ዝም በል። እኔ ሰው የሚያንቋሽሽ ኢትዮጵያ ተወልደን አድገንባታል። መንግስታችንም የኤርትራ ካርታና የኤርትራ ፍላግ አድርገው የሚመጣ ሰው እዚ ወረስ ሆኗል። አሁን ለምሳሌ ባለጌ በጣም ብዙ ነው የሚያየውት ኤርትራ ነው። አሁን በዛ ለምሳሌ በዛው ለድራማው እንዲመቻቸው ነው ይገባኛል። የኤርትራን ካርታ ያደርግልሃል፣ የኤርትራን ፍላግ ያደርጋል። አሁን ይኸውልህ ስንት እዚህ 3 ናቸው ምናምን ልከዋል። እነሱን አሁን በታስገባቸው እዚ ቬሪ ዳንጀር። ይኸውልህ የኤርትራ ካርታ የጀነራሉ የፊሊጶስ ያደረጋል። አታምናቸውም። እነዚህ ነው ከባድ ነው። ስለዚህ አልኩህ እኮ የትም ቦታ በተለይ ህዝብ እንደ ህዝብ ደረጃ ስደት ላይም በለው አገር ላይም በለው the first ታርጌት በጥሩም በመጥፎ የሚሰባሰበው የሚገኙ ኤርትራዊና ኢትዮጵያዊ ስርዓት አድርጎ አሁን እየተባላን ራሱ የሊቢያ ስደተኞች ኢትዮጵያኖች ምን እያሉ ነው? ወንድሞቻችን ኤርትራውያን ኢትዮጵያውያን ነው የሚሉት። ሊቢያ ያለው እኛ ስደተኛ ምን አለ? ኢትዮጵያ ወንድሞቻችን ኢትዮጵያውያንና ኤርትራውያን ነው የሚሉት። ሱዳን ለምን አይሉ? ለምን ኬንያ አይሉ? ለምን ሶማሊያ ግዙን አይሉ? ስለዚህ የህብረተሰብ ተለያይቶ የሚለያይ አይደለም። እንደ ሀገር ደረጃ ተለያይተናል። ከዛ በኋላ ግን ህይወታችንም ኑሯችንም የኑሮ ዕጣ ፋንታችንም አንድ ነው። ስለዚህ እንከባበር፣ በስነ ስርዓት ማውራት አለብን። አንድ ተፈሽራለሁ ብትል ልተፋ ትችላለህ። እኔ አልቀበለው ሀሳብ አንተን ግን ብሎክ ነው የምከት እያንዳንዱ ስርዓት እናድርግ። እንሂድ ቀጥሉ። እኔ እኮ ስራ ይዤ እኮ ነው ሸት አሁን ማሪ ግልጽ አድርጎልኛል። መጀመሪያ ደጀን ጅቦ ባነሱ ሀሳብ በዚህ ዙሪያ ነው የምር 100% አውቀዋለሁ። ጅቦ ማሪ ያውቀዋል። ከማሪ ጋር ሰጣ ገባ ገብቶ ነው ይህን አጀንዳ ያመጣው ማለት ወደዚህ አጀንዳ የመጣው ጅቦ በጣም ተናዶ ለኛ ነው በዛ ዙሪያ ነው እንጂ የጅቦ ነገር በጣም አሳስቦካል። በጣም አሳስቦሃል። ኖ ሰው አንዳንድ ሰው የተረዳበት አመለካከት በጣም ብዙ ለምን ገደል አይገባም አልኩት። ግን ጥላቻ ያለበት ኦኬ በእነሱ መሀል እኔ እውነቴን ነው። እኔ ጅቦና የመሀሪ መጣላት እንትን አታርኩት ተመልሰው እኔ በዛ ዙሪያ ነው ያደረኩትኝ። እኔ በግል ነው የተናገርኩት። እንደተጣሉም አላውቅም። እኔ ሁለቱ እንደተጣሉም አላውቅም። እኛ ብቻ ይኸው የሰው ኃይል መንግስትን እንትን ይላል ይቀይራል። ስለዚህ የሰው ንብረት አንፈልግም እንጠቀም ነው አናስጠቀምም አላለም ብላችሁ እናንተ እንትን በሉ በቃ ሀሳባችሁን ግልጽ። ራይል አሁን ባለሽ ግምት ኢትዮጵያን ውስጥ ምን ያህል ኤርትራውያን ይኖራሉ ብለሽ ታስባለሽ? እኔ በምኖርበት መሰለሚያ ቢላል መስጊድ ጀርባ ይባላል። በጣም ብዙ ጎረቤቶች ራሱ ኤርትራዊዎች ናቸው። ብዙ ጨርቆስ አሉ፣ ድሮም ያሉ ጎላ ሚካኤል ዋቶች ነው ያሉት። በአዲስ አበባ ዙሪያ ብቻ እኔ በማውቀው ነው ምን አይግርሽ እና አሉ ማአት አሉ። በጣም ብዙ ወንድም እህቶች አሉን አውቃለሁ። ይሄ ህዝብ ተለያይቶ የሚለያይ አይደለም። ግን አሁን እዛ አዲስ አበባ ያለው ኢትዮጵያ ኤርትራዊም ቢሆን እምልህ ወንድም እህቱን ከፍሎባታል ለዛች መሬት ይቀመጡ እንጂ አሜሪካም እኮ እየተቀመጥን ነው አይደል እንዴ? ሁሉም ህዝብ ጥርቅም ነው የሚኖረው። ግን የአንዱን ነክቶ አይደለም። ተከባብረህ ነው የምትለው። ተከባብረን ነው። ተከባብረህማ ሁሉ ነገር ይበቃል። አይ ያልገባኝ ማለት ነው። አዎ ኢትዮጵያ ያሉ ኤርትራኖች ግን ምንድነው ማለት አሁን ጥያቄ ምንን በማስመልከት ነው ጥያቄ? የማን ጥያቄ? ያንተ የትኛው ጥያቄ? አሁን ያልከው ማለት ኢትዮጵያ ውስጥ ብዙ ኤርትራኖች እንዳሉ ታውቂያለሽ ብለህ ያልከው ምን አይደለም በሚል አመለካከት ነው። እንደዚህ አይደለም ኢትዮጵያ የምትባል እንደዚህ ማሪ ባነሳው እንትን ላይ ነው እና እንደዚህ መጨረሻ ማሪ እኮ ዘጋው እኮ እንዲያውም ማሪ እንዲያውም ይልክ እንደ ኤርትራ ጥሩ ልብ ስላላቸው ነው እንደዚህ ያለ። እኛ እኮ አማሮች ተገለን ተጨፍጭፈን እኮ ስለ አማራን የማታከብር ኢትዮጵያ ገደል ትግባ ብለናል። አይገርምህም?
እነሱ ግን ጥሩ ልብ ስላላቸው ነው እንደዚህ አይነት ቃላት የሚያወጡት። አይክ እኔ ደግሞ አንቺን ምንም ነገር የአማራ ክልል ማህበረሰብ በይሳት ምንም ቢል አንደርስታንድ አደረገዋለሁ። አዎ እኮ ግን አንቺ ጥሩ ልብ አላቸው ነው ማለት ገብቶሃል? የኔን እንትን ሳይሆን አሁን ራሱ እኔም አሽታግም እያልን ነበር ገደኛን ማታከብር ኢትዮጵያ ገደል ትግባ ስንል ነበር። አፍኮርስ ከምን አንፃር እንደምትያንስ ሞት ቆይ ስማኝ አንድ ጊዜ አስጨርሰኝ። ሞት እየተደገሰላቸው መተን እንወጋቸዋለን እናንተ እንዲናችሁ እናንተ እየተባሉ እንኳን ኢትዮጵያ እንደ ሀገር እንፈልጋታለን አብረን ምንኖር ሀገር ናት አትንኩብን እያሉ ይከላከላሉ። አየክ ምን አይነት ጥሩ ልብ እንዳላቸው። ስለዚህ ሊያከብሯቸው ይገባል። እዚህ እየመጡ ግሳንግስ አፋቸውን የሚከፍቱ አተሎች እነሱ ይኸውልሽ ስራ ተቃውሟቸው ማሪ እንደነገረች ከመሪ ከስርዓት ጋር ነው እንጂ ከህዝብ ጋር ስላልሆነ ነው፣ ከሀገር ጋር ስላልሆነ ነው። እንደ ሀገር ማለት ነው ብዙ የሚያከብራቸው ማህበረሰብ እንዳለ ስለሚያውቁ። አንቺ ደግሞ ኢትዮጵያ ውስጥ በራስ በምትዩ መንግስት የሚደርስብሽ በደል ስላለ ከዛ እንግዲህ አይደለም ምን ዓለም የለችም ብትይ መብትሽ ነው። አንደርስታንድ አደረግሻለሁ። ብዙዎቹን አንደርስታንድ አደረገው። ይሄ ለኔ አይጋጨኝ። ምንም ብትይ የራስሽ ሀገር ነው። የራስሽ ሀገር ምንም ማለት ያንቺ መብት አለሽ። ምንም የለችም አለችም አጠቅምም እንደዚህ መብትሽ ነው፣ ያንቺ መብት ነው። በዚህ ነው ያልከራከረሽ። ዛሬ እኔ ጓደኛዬ አዲስ አበባ የምትኖር ሙስሊም ናት፣ ነጋዴ በጣም ሀብታም ናት። ዛሬ ሚስድ ኮል አረገችልኝ፣ ደወለችና ስራ ነበርኩ አላየሁትም። አሁን ከስራ ወጥቼ ደወልኩላትና እየመጣሁ ነው ኔክስት ዊክ እመጣለሁ አለችኝ። ትመጣለች፣ ነጋዴ ናት ምናምንና እንዴት ነው ብያት በቃ ስላስፈራት ሀገሯ አስጠላት። ገባ እዚህ ነበር የምትኖረው ድሮ ማለት ነው። ጠቅልላ ገብታ ነበር። አሁን አፓርትመንት ፈልጊልኝ አለች። እንዴ እዚህን ያህል አልኳት። አዎ በቃ በጣም ምንም ደስ አይልም ማለት ይሄንን አብይ ይሄንን ሳያጸዳ ህዝቡን ሳያረጋጋ ባህር ብሎ መነሳቱ ትክክል ነው። በጣም ነው ያዘንኩት። አሁን ያን ሁሉ ንብረቷ ምን አርጋ ልትመጣ እንደሆነ አንድ አዲስ ነገር ልንገርህ። ዶክተር አብይ ሙሉ ባጀት አቁሟል። አሁን ሰምተሃል? ለማን? ለክልሎች የክልል ባጀት በሙሉ አቁሟል። አሁን አዲስ የወጣ አዋጅ አዲስ ነገር ተፈጥሯል። አሁን አዲስ ነገር ዛሬም ከመሻየት ጦርነት የተጀመረ አለ በአፋር ክልል አይ ቲንክ ከባድ መሳሪያ ተወራውረዋል። ባጀት በአዋጅ አቁሞታል። ምክንያቱ ምንድነው? አይ ዶንት ኖ እሱ እኮ ነው። አሁን ብድሩ አሁን ዲቴይሉ ምክንያቱን እስቲ እንጠብቃለን እንጂ ባጀት አቁሞታል። አሁን ብድሩ አናቱ ላይ እየጨፈረበት ነው። እንደዛ ስትል ሳደሊ ነው እንግዲህ አሁን ማሪ ምክንያት እኔ አንደርስታንድ ማድረገው ለጦርነት እየተዘጋጀ ነው በኢኮኖሚ ከሚለው አንግል ነው እንጂ ወስደው ብድር ለመክፈል ነው ብዬ አላስብም ነው። በላ ብድሩን ካልከፈልክ እርምጃ እንወስዳለን ብለውታል። ብድር ለመክፈል የክልል ባጀት አይመስለኝም። ብድር ነው እንደዛ አይደለም ነው ደጀን የምር ነው የምልሽ። አይ እንደ ማሪ አስብ እኔ እንደ ማሪ ማስበው እንደዛ እንኳን አይሆንም። የተዘጋጀ ብዬ ነው ማስበው። እንደዛ ነው ማስበው እንጂ በሌላ አንግል ብድር እንትን ብለውት ነው ብዬ አላስብም። ማለት መጠየቅ ይችላል በዲፕሎማሲ መንገድ። ብድር ጠይቆ እምቢ ብለውታል። ክፈል ካለዛ እርምጃ እንወስዳለን የመጨረሻ ብለውት ማለት ያፍንጫው ላይ ነው እንደዚህ የቆሙበት። አሁን ሲናገሩ የህግ ባለሙያዎች ሲናገሩ እግዚአብሔርን በሁሉ ነገር ላይ ነው የጨመረው። በሁሉ ታክስ ጨምሮ ጭንቅላቱ ህዝቡ እንዲንል ያደረገው ብድሩን ለመክፈል ማለት የተወሰነውን እንኳን ሊከፍልና ደግሞ ቂጥ ሊልስ እግር ሊልስ። ሰላም እንዴት ነህ አንተ? ደህና ነሽ? እንዴት ነህ? እኔም ኢትዮጵያዊ ነኝ። ሰላም በለኝ ወንድሜ። አስታወሽኝ። ሰላሙ ከከሊፋዬ ራሄልም ሰላም ነው። ከሱር ተራጋ በቀን እገናኛለሁ። ባለፈው ሲሰልሽ ነው አይደለም የተከራከርኩሽ እንዴ? ፕሬዝዳንት ማናገባስ የፖለቲካ እውቀት ነው። አንዳንዴ ከጌም አርፈና ነገረኝ። እኔ ምንም አይጥመኝም እሱ ልጅ። እኔ ጥላቻ ሳይሆን ተውት እባክህ። ደሞ ጎሂድ እንደሚያቋርጥ ስቶሪ ብሮ ችግር የለም። ማሜ ምስኪን እኔ ቆንጆ አፋር ላይ ጦርነት ዋት ከፍተዋል። በአፋር ክልል ማሜ እኮ ኤርትራዊ ነው። ማሜ ኤርትራዊ ነው እንዴ? ለምን አስገባከው? ይሄንን ባንዳ ለምን ባለቤት ሁለት ነገር እኮ ነው ያለህ አንተ ገረድ። እናት አፈር ትብላ ሸሌ። ቆይ አገኛለሁ። ቆይ ብቻ አስገባል። አንተ ውሻ
ከዚህ ጋር ትሳደባለህ። ወይኔ ስድብ ግን አንተ እንደዚህ ተራጋጭ ነው እንዴ? ጎበዝ ነው። ተራጋጭ ነው። በአፍ አይደል እንደሚጸዳደው ይሄ ደግሞ እየፈለገ ሴት መሳደብ የለበትም። ከወንዶች ጋር ተራጋጭ ማምዬ ገና አስጨንቅካለሁ። እናቴ ትሙት አስጨንቅሃለሁ አንተ ጥምብ። አይ ደጀን ደግሞ ተጨንቆ ነው እኮ እንደዚህ የሚለው ያለው ምን ከዚህ በላይ ማሜ በቃ ልቀማ እየመጣው ነው። ማሜ ዳልቻ ተውልኝ። ለኔ የኔ እስረኞች ነው የሚሆኑት። ዳልቻ ታስሯል እኮ አንተ ደግሞ የታሰረ ሰው ላይ ማን እንደዚህ አትበል። አረዝምበታለሁ። እስካሁን ታስሯል እንዴ? ማሜ እኮ ባይዘው የሃሽታግ ቦይ ፍሬንድ እኮ ነው የውስጥ ስነ ስርዓት ከሃሽታግ ጋር ስነ ስርዓት እንደምን አይነት ሰው ነው? ስነ ስርዓት በአይናችን አትምጣ ማሪ። የሃሽታግ ቦይ ፍሬንድ ነው ይታማል። ስነ ስርዓት መሀል ራሱን ያለኝ በውስጥ አወራታለሁ አይደል? ማን ነው ያለ? ማሜ ብሎሻል። ማሜ ፕሬዝዳንት ያወራሻል። እሺ መልስ። ይሄን በጫት ገረባ ነው እኮ ምገርፈው ቄጡን። አንቺ ባልሽ እንደዛ አይባልም። አንተ ዩዘር የምትባል ቅማል አምናውጣ ጥም ምን አባሽ ሰድብሻል? ሞዴሬተር አለሽ ሸኙ። አትሳደቢ። አንቺም ስድብ ተናግረው ነው መመልማ መባረር ያለባት ዝም ብላ ሳይሆን አትሳደቡ። ወይ